መስፍን ብሩ ከኔ ጋር 100 ጊዜ ቢገባ በኤምኤምኤ ማች 100 ጊዜ ነው ያሸንፈዋለሁ። እድሜ ልክህን ቦክሲንግ ከ11 ዓመት ጀምሮ ቦክሲንግ ሰርቻለሁ ስላልክ ከ11 ዓመት ጀምሮ የሰራው ቦክሲንግ ከኔ ጋር ኬጁስ ብትከተት ጆኒ ጂክሶ አጠገብ ይመጣ አይተርፍም። ምንም መከብዶ ይመስለኛል። ምክንያቱም እኔ እግር ማነሳ ሰው አይደለሁም። ኦኬ እግር አንሻ አይደለሁም። ቦክስ ግን በደንብ መጫወት እችላለሁ። እንዳታጣላኝ እንጂ ልክ እንትን ማን ነው ንቃተ ህሊና ላይ እንደፈነጨው በፍጹም ይከብዷል ከኔ ጋር። ለምን? እሱም እግር ጥሩ አይደለማ። እሱ ጎበዝ ምንድነው ይጥላል። ሳይሆን ፐርፌክት ብሩ የማን ያዟል ፖድካስት ላይ ቀርቦ እንግዲህ ስለኛ ብዙ ነገር ሲያወራ ነበር። አሁን መልሴን ከመስጠቴ በፊት ትንሽ ማብራሪያ ልስጥ። ፋይቲንግ ምን እንደሆነ። ፋይቲንግ ብዙ አስፔክቶች ያሉት የማርሻል አርት ዘርፍ ነው። which is ከፋይቲንግ ስር there's grappling, jiu-jitsu, wrestling, judo, there's kickboxing, muay thai, boxing, striking የተለያዩ አይነት ስንዘራ ያሉበት ስፖርቶች ልፍ ያሉበት ስፖርቶች all under fighting ነው ያሉት። እና who's the best fighter የሚለውን የምታውቀው ዩኒቨርሳሊ በኤምኤምኤ ውስጥ ነው። because ሁሉንም ማርሻል አርቲስት እኩል እድል ይሰጣሉ። ሁሉም የራሳቸው ጎበዝ የሆኑበትን ሳይድ መጠቀም ይችላሉ as fighters። now ስፔሻሊስቶች ደግሞ በየራሳቸው ማርሻል አርት ውስጥ ነው ስፔሻላይዝ የሚያደርጉት። ሰው ቦክሰር በቦክሲንግ ህግ ያሸንፋል። ጁጁትሱ የሚጫወት ሰው በጁጁትሱ ህግ ፋይት ያደርጋል። but MMA fighters are the ones በቃ ትክክለኛ ፋይተር ማን ነው? ሁለት ወንዶች አንድ ክፍል ውስጥ ተከታለ አንደኛው ሜቢ በቦክሲንግ ሊበልጥ ይችላል፣ አንደኛው ሜቢ በሌላ ስፖርት ሊበልጥ ይችላል። ግን በኤምኤምኤ ህግ ስር ስከታቸው ትክክለኛ ቤተር የሆነ ሰው ነው የሚወጣው። ሰው አንደኛው በቦክሲንግ ቢበልጠው ራሱ አንደኛው ትንሽ የሬስሊንግ ችሎታ ምናምን ካለው መሬት ላይ ጥሎ መጨረስ ይችላል። በቦክሲንግ ህግ ፋይት ቢያደርጉ ያ ሰውዬ የማሸነፍ ቻንሱ ከፍተኛ ነው። ናው መስፍን ብሩ ሰድ በቦክሲንግ እድሜ ልኩን ያሳለፈበት ማርሻል አርት ከጆኒ ጋር ወይ ከንቃቴ ሊጋ ቢገቡ በተአምር አይመጡም እኔ ጋር which is also true በግራፕሊንግ እኛ ጋር በተአምር አትመጣም ከኔ ጋር ከጆኒ ጋር ፋይት አድርግ ብትባል በብራዚሊያን ጂጂትሱ ሆነ በግራፕሊንግ በተአምር ፋይት አታደርግም። but even more so በኤምኤምኤ ፋይት አታደርግም which is እኔን በኤምኤምኤ ፋይት ለመግጠም ዲል ቢመጣልህ you know for a fact ምንም ቻንስ እንደሌለ የፈለገ ትሬን ብታረግ በእኔና ባንተ መሃል ያለውን የግራፕሊንግ ጋፕ ክሎዝ አታረገውም። and statistically zero boxers ወደ ኤምኤምኤ ገብተው ምንም አይነት ቻንስ አምጥተው ያውቁ። even one of the best boxers የሚባሉ heavyweight fighters go into boxing into MMA dominate ይደረጋሉ በሳይዝ አነስ ያሉ ሰዎች because ለቦክሲንግ የምትጠቀመው ስታይል ወደ ኤምኤምኤ ስትመጣ ያን ያህል አይጠቅምህም። this is true for most martial arts። ጁጂትሱም የራሱ ድግምቶች አሉ ኤምኤምኤ ውስጥ ስትገባ ሞዲፋይ ማድረግ ያለብን ነገሮች but never in the history of MMA ከቦክሲንግ ወደ ኤምኤምኤ መጥቶ ሰክሰስ ያገኘ ሰው የለም። most of the time ግን ሬስለሮች ግራፕለሮች ወደ ኤምኤምኤ ገብተው በጣም አሪፍ ቻንስ ይኖራቸዋል። and based on that confidence መስፍን ብሩ ከኔ ጋር 100 ጊዜ ቢገባ በኤምኤምኤ ማች 100 ጊዜ ነው ያሸንፈዋለሁ። በቦክሲንግ ቢገባ ግን of course በቦክሲንግ መስፍን ብሩ ነው የገብቼ ካሸነፍኩት መስፍን ብሩ ቦክሲንግ ኩዊት ማድረግ አለበት። ደሴም ከኔ ጋር ገብቶ ትንሽ ራሱ እኔ ላብ ካስወጣኝ በግራፕሊንግ እኔ ጁጁትሱ ላይ ምንም ሰዓትን እየገደልኩ ነው ማለት ነው። ሶ እኔ በቦክሲንግ አሸንፋቸዋለሁ ማለት doesn't really make you a tough guy። ግን መስፍን ብሩ anytime any day any place በኤምኤምኤ ከኔ ጋር ስፓር ወይ ደግሞ ፋይት ማድረግ ከፈለክ በማንኛውም ቀን እኔ እቀበላለሁ። and እንደ ንቃቴ ሊና አስቸግረዋለሁ ከንቃቴ ሊና በተሻለ መንገድ አስቸግረዋለሁ ብለሃል። and I can promise you guys you don't really know how good I am. You guys have no idea what I'm capable of when it comes to grappling. ቀኑ ሲመጣ I'm here. I'm easy to find. So instead of just podcast ላይ ቀርቦ ማውራት ለምን በአክሽን አታሳይም?